መጋቤ ሃይማኖት ወንዳለም በጅማ ሀገረ ስብከት የስብከተ ወንጌል መምሪያ ክፍል ኃላፊ፣ የተከበሩ አባታችን ሊቀ ኅሩያን፣ እንደዚሁም የተከበራችሁ የሀገረ ስብከቱ ሰራተኞች፣ አገልጋዮችና ሊቃውንተ ቤተ ክርስቲያን፣ አይንተ እግዚአብሔር፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት በዚህ ዕለትና በዚህ ሰዓት ይህንን ታላቅ በዓል ለማክበር ከሩቅም ከቅርብም በዚህ ቅዱስ ስፍራ የተገኛችሁ ሁላችሁም ክርስቶሳውያን የክርስቶስ ቤተሰቦች የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደዚሁም የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን ብለን በዚህ በቅድስናው አውደ ምሕረት ሁላችንን ተሰባስበን እንድናመልከው እንድናመሰግነው ስሙን እንድንጠራ የፈቀደልን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አሜን። እንኳን ለዚህ ለተቀደሰ ለተባረከ ዕለት በሰላም በጤና አደረሳችሁ አደረሰን። ዛሬ ታላቁን የቤተ ክርስቲያናችንን በዓል እያከበርን ነው የምንገኘው። ዛሬ የምናከብረው በዓላችን ሶስት ነገሮችን የሚያመለክት ነው። እነዚህ ሶስት ነገሮች ላይ ትኩረት አድርገን ነው አጠር ላለ ጊዜ የምንማማረው። አንደኛውና የመጀመሪያው ክብር ምስጋና ለስሙ ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ ወደ ቤተ መቅደስ የገባበት ዕለት ነው። ሁለተኛው ደግሞ ልደተ ስምዖን በመባል ይታወቃል። ልደተ ስምዖን ምን ማለት እንደሆነ በትምህርታችን እንመለከታለን። ሶስተኛው ደግሞ ነቢይት የሆነች ከነቢያት ወገን የሆነች ሐና ያረፈችበት ዕለት ነው። እነዚህና ሌሎችም ነገሮች ይታሰባሉ። ነገር ግን በዋናነት ዛሬ ላለን ለዚህ ዕለት እነዚህ ዋና ዋና ነገሮች እንመለከታለን። የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ40 ቀኑ ወደ ቤተ መቅደስ መግባቱ ነው። ሁላችሁም እንደምታውቁት መድኃኒታችን ኢየሱስ ክርስቶስ የተወለደው ታኅሳስ 29 ቀን ነው። እስቲ ሁላችሁም ተናገሩ። ታኅሳስ ስንት ቀን ነው? 29 ቀን ነው። ታኅሳስ 29 ቀን ከተወለደበት ዕለት ጀምረን 8 ቀን ስንቆጥር ጥር 6 ቀን በዓለ ግዝረቱ ይሆናል። በዚህ በበዓለ ግዝረቱ መድኃኒታችን ኢየሱስ ክርስቶስ አስቀድሞ እንደተነገረ ስሙ ኢየሱስ ተብሏል። እስቲ በሉ ማን ተብሏል? ኢየሱስ። ድምጻችሁ ከፍ በል እስቲ ማን ተብሏል? ኢየሱስ ተብሏል። ስለዚህ ጥር 6 ቀን በቤተ ክርስቲያናችን ትምህርትና ሥርዓት መሰረት ሁልጊዜ በየወሩም በየዓመቱም ኢየሱስ ተብሎ ይጠራል። ኢየሱስ የተባለበት መሰረታዊ ምክንያት ይሄ ነው። ከዚህ በኋላ ደግሞ 40 ቀን ስንቆጥር 40ኛው ቀን ዛሬ የካቲት 8 ቀን ይሆናል ማለት ነው። ከታኅሳስ 29 ቀን ጀምራችሁ ስትቆጥሩ 40ኛው ቀን የሚሆነው ዛሬ ነው። ስለዚህ ክርስቲያኖች ዛሬ በ40ኛው ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ በኦሪቱ እንደተነገረና እንደተጻፈ ሕግ መጻፋዊን ይፈጽም ዘንድ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ጋር በእናቱ እቅፍ ሆኖ ከአረጋዊ ከዮሴፍ ጋር ወደ ቤተ መቅደስ የገባበት ዕለት ነው። እንኳን አደረሳችሁላችሁ ነው። ስለዚህ ዛሬ መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የገባበት ቀን ነው ብለን ስንናገር ብዙ ነገሮችን እንድናስብ ያስፈልገናል። ምክንያቱም ክርስቶስ እርሱ የመቅደሱ ባለቤት ነው። በመቅደሱ ያለ ጌታ ነው። ነገር ግን ክርስቶስ ሕግ መጻፋዊና ሕግ ጠባያዊ የሚባል አለ። ሕግ መጻፋዊ በመጽሐፍ የተጻፈውን መፈጸም ነው። ሕግ ጠባያዊ ተብሎ የሚታወቀው ደግሞ እንደ ሰው በየጥቂቱ ማደግ ነው። እነዚህን ሁለቱን ክርስቶስ ፈጽሟል። ለምን ቢባል እርሱ አምላክ ሲሆን ሰው ሆኖ በሥጋ ተገልጧልና የኛን የሰው ልጆችን ሕግ ሳይንቅ ሕግ መጻፋዊን ለመፈጸም ክርስቶስ በ40 ቀኑ ወደ ቤተ መቅደስ መጣ።
ዛሬ ወንዶች በተወለዱ በ40 ቀን ሴቶች በተወለዱ በ80 ቀን ወደ ቤተ መቅደስ ይመጣሉ። ይሄ ከዚህ ከመጽሐፍ ቅዱስ ትምህርት የተወሰደ ነው። ከክርስቶስ በፊት ደግሞ አይሁድ ልጆቻቸውን ወንዶች ሲሆኑ በ40 ቀን ሴቶች ሲሆኑ በ80 ቀን ይዘዋቸው ወደ ቤተ መቅደስ ይመጡና መስዋዕት ያቀርቡላቸዋል። ከእርስ የሚነጹበት ተብሎ ይታወቃል። ድንግል ማርያም ርኩሰት የሌለባት ንጽሕት ቅድስት ስትሆን ክርስቶስም ንጹሕ ቅዱስ ጌታ ሲሆን ነገር ግን ያን ሥርዓት ይፈጽም ዘንድ ዛሬ በ40 ቀኑ ወደ ቤተ መቅደስ ገብተዋል። እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በዚህ ቀን ሁላችንም ወደ እግዚአብሔር ቤት ወደ ቤተ መቅደሱ ተሰባስበናል፣ ወደ ቤቱ ገብተናልና እግዚአብሔር በቤቱ ሁላችንንም እንዲያጸናን ቅዱስ ፈቃድ ይሁንልን። ከዚህ በኋላ የምንመለከተው ክርስቶስ ወደ ቤተ መቅደስ በገባበት ጊዜ የተፈጸመውን አንድ ምስጢር ነው። ይህንን በተመለከተ ወንጌላዊው ቅዱስ ሉቃስ እንዲህ በማለት ይነግረናል። እነሆ በኢየሩሳሌም ስምዖን የሚባል አንድ ሰው ነበረ ይላል። ማን የሚባል? ስምዖን የሚባል አንድ ሰው ነበረ። ይህ ስምዖን የተባለ ሰው የእስራኤልን መጽናናት ይጠባበቅ የነበረ ሰው ነው። ታላቅ የሆነ ተስፋ በውስጡ ነበረው። የተነገረለት ትንቢት ነበረ። የተገባለት ቃል ነበረ። ያንን ተስፋ አድርጎ ይጠብቅ የነበረ ሰው ነው። ይህንን ታሪክ ለመረዳት ከጌታ ልደት በፊት በነበሩት ዘመናት የተፈጸሙትን አንዳንድ ታሪኮችን ማስታወስ ያስፈልገናል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት የነበሩትን የብሉይ ኪዳን መጻሕፍትን ለመተርጎም አንድ ንጉሥ መጻሕፍትን አሰባስቧል። ይህ ንጉሥ መጻሕፍቱን ያሰባሰበው መጻሕፍቱ እንዲተረጎሙና ለብዙ ሰዎች እንዲደርስ ለማድረግ ነበረ። ይህ ንጉሥ በጥሊሞስ ተብሎ የሚታወቅ ንጉሥ ነው። በጥሊሞስ በዘመኑ የነበሩትን ብዙ ቋንቋዎችን ያውቅ የነበረ፣ ብዙ ዕውቀትና ጥበብ የነበረው፣ በተለይ ደግሞ ዕውቀትን ይወድ የነበረ፣ የዕውቀት መጻሕፍትን ያሰባስብ የነበረ፣ ቤተ መዛግብትን ቤተ መጻሕፍትን ያስፋፋ የነበረ ታላቅ ሰው ነው። ይህ ንጉሥ የነበረበት ዘመን ከ285 እስከ 247 ቅድመ ልደተ ክርስቶስ ነው። በዛን ዘመን ላይ ይህ ንጉሥ ብዙ ስራዎችን ሰርቷል። አንዳንድ ሰዎችን ይጠይቃቸዋል። ምንድነው የቀረኝ ነገር ምን ላድርግ ብሎ ሲጠይቃቸው አይሁድ የሚመሩባቸው መጻሕፍቶች አሉና እነሱን ብተረጉም ብለው ነግረውታል። እርሱም መጀመሪያውኑ ፍላጎቱ ነበረውና ስለነዚህ መጻሕፍት የሰማው ነገር ነበረና መጻሕፍቱን ለመተርጎም የሚያስፈልጉ ሰዎችን ከእስራኤል አስመጣ። በዛን ጊዜ ከነበረው ሊቀ ካህን የተላኩለት ሰዎች 72 የሚያህሉ ሰዎች ነበሩ። እነዚህ 72 ሰዎች ከእያንዳንዱ የእስራኤል ነገድ 6 ሰዎች የተውጣጡ ናቸው። እነዚህ በአንድነት 72 የሚሆኑ ናቸው። እነዚህ ከሰበሰበ በኋላ ምን አደረገ? ለየብቻ አደረጋቸው። ሁለት አድርጎ ድንኳን በትኖ አንዳንድ ተላላኪ ሰው አዘጋጀላቸውና መጻሕፍት እንዲተረጉሙ አደረጋቸው። የዛን ጊዜ የነበረው ቋንቋ በዓለም አቀፍ ደረጃ ይታወቅ የነበረው የግሪክ ቋንቋ ነው። ኮይኔ ግሪክ ተብሎ የሚታወቀው ነው። ወደዚህ ቋንቋ እንዲተረጉሙ ነበረ እነዚህ ሁሉ የሰበሰባቸው። ከነዚህ መጻሕፍቱን ከተረጎሙት ሰዎች መካከል አንዱ ስምዖን ተብሎ ይታወቃል። ቅድም የእስራኤልን መጽናናት ይጠባበቅ የነበረ በኢየሩሳሌም ይኖር የነበረ አንድ ስምዖን የሚባል ሰው ነበረ ብሎ ሉቃስ የተናገረው ቃል ይህንን ስምዖን ይመለከታል። ስምዖን እንዲተረጉም የተሰጠው መጽሐፍ የነቢዩ የኢሳይያስ መጽሐፍ ነበረ። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስትመለከቱ ምን የሚል ቃል እናገኛለን? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። ልክ እዚህ ቃል ጋር ሲደርስ ይህንን ቃል ሲተረጉም አንዲት ድንግል ትጸንሳለች ብሎ መናገር ማለት እንኳን አይደለም ለአሕዛብ ንጉሥ የእስራኤል ንጉሥስ ቢሆን ይቀበለኛል ወይ? እንዴት አድርጌ ድንግል ትጸንሳለች እላለሁ ብሎ አሰበ።
ለምን መሰላችሁ? ድንግል ትጸንሳለች ማለት ድንግል በድንግልና ጸንሳ በድንግልና ትወልዳለች ማለት ስለሆነ፣ ይሄ ደግሞ በተፈጥሮ ሕግ ውስጥ የሚሆን ነገር አይደለም። እመቤታችን ቅድስት ድንግል ማርያም በሶስቱ ጊዜያቶች ድንግል ናት። ይሄው ሶስቱ ጊዜያቶች ማለት ቅድመ ጸኒስ ጌታን ከመጸነሷ በፊት፣ ጊዜ ጸኒስ ጌታን በጸነሰች ጊዜ፣ ድህረ ጸኒስ ጌታን ከጸነሰች በኋላ፣ ቅድመ ወሊድ ጌታን ከመውለዷ በፊት፣ ጊዜ ወሊድ ጌታን በወለደች ጊዜ፣ ድህረ ወሊድ ጌታን ከወለደች በኋላ፣ በእነዚህ በሶስቱ ጊዜያት ድንግል ማርያም ድንግል ናት። የእመቤታችን የቅድስት ድንግል ማርያም ድንግልና ስናስብ እጹብ ድንቅ ነው የምንለው። ምክንያቱም ድንግል ማርያም እናትም ናት ድንግልም ናት። እስኪ በሉ ምንድን ናት? እናትም ናት ድንግልም ናት። ለሴቶች እናትም ድንግልም መሆን አይቻላቸው። ድንግል ከሆኑ ድንግል ይባላሉ። ከወለዱ በኋላ እናቶች ደናግላን ተብለው አይጠሩ። እመቤታችን ቅድስት ድንግል ማርያም ግን ጌታን ከመጽነሷ ከመውለዷ በፊት ድንግል ሆና ስትጸንሰውም ስትወልደውም ድንግል፣ ከጸነሰችውም በኋላ ከወለደችውም በኋላ ድንግል መሆኗ አስገራሚና አስደናቂ ነገር ነው። ስለዚህ የነቢዩ ኢሳይያስ መጽሐፍ ሲተረጉም ድንግል ትጸንሳለች ብሎ ማለት ድንግል በድንግልና ጸንሳ በድንግልና ትወልዳለች ማለት መሆኑ ስለገባው እንዴት አድርጌ ይህንን እጽፋለሁ እተረጉማለሁ እንኳን አይደለም የአሕዛብ ንጉሥ የእስራኤል ንጉሥስ እንዴት ይቀበለኛል አለና ያን ሲተረጉም ምን ብሎ ተረጎመው? አንዲት ሴት ብሎ ተረጎመው፣ ወለት ብሎ ተረጎመው። ያንን ከጻፈ በኋላ እንቅልፍ ይለውና ይተኛል። የእግዚአብሔር መልአክ ያንን ያጠፋበትና ድንግል ብሎ ይጽፋል። ከእንቅልፉ ሲነቃ የጻፈበት ቦታ ላይ ሲመለከት ያ አንዲት ሴት የሚለው ቃል ጠፍቶ ምን ተብሎ ተጽፏል? ድንግል ተብሎ ተጽፏል። ምን ሆኜ ነው እንቅልፍ ወስዶኝ ነው እንዴት ጻፍኩኝና ያጠፋና እንደገና አንዲት ሴት ብሎ ይጽፋል፣ ወለት ብሎ ይጽፋል። አሁንም መልአኩ ያጠፋበታል። ሶስተኛ ጊዜ እንደገና ጽፎ መልአኩ ያጠፋበትና በመጨረሻ ላይ ምን ይለዋል? ይህንን ሳታይ አትሞትም፣ በዓይንህ ታየዋለህ ብሎ ተናገረው ይላል። እሱ የጻፈው ምን ነበረ? አንዲት ሴት። መልአኩ ግን ምን ብሎ ጻፈ? ትርጉሙ ራሱ ምን የሚል ስለነበረ? ድንግል የሚል ስለነበረ። እስቲ ሁላችሁም ድምጻችሁ ከፍ አድርጋችሁ ትናገራላችሁ። እነሆ ድንግል ትጸንሳለች። አንዲት ሴት ትጸንሳለች ነው? ድንግል ትጸንሳለች ነው? በደንብ ድምጻችሁ ይሰማ። ማን ትጸንሳለች ነው የሚለው? ድንግል ትጸንሳለች ነው የሚለው። ምክንያቱም ምን መሰላችሁ? አንዲት ሴት ትጸንሳለች ቢል ምን ያስገርማል? ሴትማ ትጸንሳለች፣ ባል ያላት ሴት ትጸንሳለች፣ የታወቀ ነው። በዚህ መጽሐፍ ቅዱስ ክፍል ላይ ምን ይላል መሰላችሁ? ጌታ ራሱ ምልክት ይሰጣችኋል ይላል። ምን ይሰጣችኋል? ምልክት ይሰጣችኋል ይላል። ምልክት የሚለው ቃል ስትመለከቱ ምልክት የተለየ ነገርን ነው የሚያስረዳው። አሁን እዚህ ያላችሁ ሁላችሁም ነጭ ለብሳችሁ ባላችሁበት ያኛው ነጭ የለበሰው ቢባል ምልክት አይሆንም። የተለየ ቀለም የለበሰ ሰው ካለ ያ ምልክት ይሆናል። ድንግል ትጸንሳለች የሚለው ቃል ምልክት የሆነበት ምክንያቱ ምንድነው? አንዲት ሴት ትጸንሳለች ቢባል ሴት ሁሉ ትጸንሳለች፣ የታወቀ ነው። ድንግል ግን ትጸንሳለች መባሉ በተፈጥሮ ሕግ ውስጥ የሌለ የማይሆን በሷ በድንግል ማርያም ብቻ የተፈጸመ ስለሆነ ድንግል ማርያም በድንግልና ጸንሳ በድንግልና መውለዷ ምልክት ተብሏል። ስለዚህ ድንግል ማርያም ምልክታችን ናት። እስቲ ምልክታችን ናት በሉ እስቲ ድንግል ማርያምን። ድንግል ማርያም ምናችን ናት? ምልክታችን ናት። እሷ ምልክታችን ናት ማለት ከእርሷ አማኑኤል ጌታ ተወልዶ ዓለምን ሁሉ የማዳን ስራውን ይሰራል። ድንግል ማርያምን ስንመለከት ከእርሷ ተወልዶ ቤዛ የሆነንን የዓለም ሁሉ ጌታ እውነተኛ አምላክና የዘላለም ሕይወት የሆነውን ኢየሱስ ክርስቶስን እናየዋለን። ስለዚህ ድንግል ማርያም እውነተኛውን ጌታ ኢየሱስ ክርስቶስን የምናይባት ያገኘንባት እናታችን ናት። ክብር ምስጋና ለእናታችን ለድንግል ማርያም ይሁን። ስለዚህ ድንግል ማርያም በድንግልና ጸንሳ በድንግልና እንደምትወልድ የተነገረውን ትንቢት ቀይሮ ለመጻፍ ሲሞክር እንደማይሆን መልአኩ አረጋግጦለታል። ስለዚህ ምን አለው? ይሄንን ሳታይ አትሞትም አለው። ከዚያን ዘመን ጀምሮ ሳይሞት ጌታ እስኪመጣ ድረስ ስንት ዓመት ቆየ መሰላችሁ? 300 ዓመት ሙሉ ቆይቷል።
ይህንን በተለያየ ቶፒክ ስንመለከት የተለያዩ አይነት አቆጣጠሮች አሉ። ነገር ግን በብዛት የሚታወቀው በቤተ ክርስቲያናችን መጽሐፍ በስንክሳሩም ላይ የተነገረው 300 ዓመት መቆየቱ ነው። 300 ዓመት ሙሉ መቆየት ማለት ቀላል ነገር አይደለም። ረጅም ዘመን ነው። እጅግ በጣም አርጅቷል፣ ደክሟል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ ልክ 40 ቀን ሲሞላው፣ ስንት ቀን ሲሞላው? 40 ቀን ሲሞላው ወደ ቤተ መቅደስ ሲገባ በመንፈስ ቅዱስ ጸንቶ ተጽናንቶ በርትቶ ይህ አረጋዊ ሽማግሌ ወደ ቤተ መቅደስ መጣ ይላል። ወደ ቤተ መቅደስ መጣ። ምን ሊያደርግ ነው የመጣው? ምን እንዳደረገ ከመጽሐፍ ቅዱስ እንመልከት። ወደ ቤተ መቅደስ መጣ። ጌታችን መድኃኒታችን ኢየሱስ ክርስቶስን ተቀብሎ አቀፈው ይላል። እስቲ በሉ ተቀብሎ በሉ እስቲ። ምን አደረገው? አቀፈው። ደስ ይላል ደስ አይልም? የሚገርም ነው። ያቀፈው እኮ ጌታውን ነው፣ አምላኩን ነው፣ ፈጣሪውን እኮ ነው። ይህ ምን አይነት የተከበረ ሰው ነው! ምን ያክል የተደነቀ ሰው ነው! ምን ያክል የተመሰገነ ሰው ነው! መጽሐፍ ቅዱስ ስለሱ ምን ይላል መሰላችሁ? እጅግ ጻድቅና ትጉ የነበረ ሰው ይላል። ጻድቅ ብሎ መጽሐፍ ቅዱስ ላይ ተመስክሮለታል። ትጉ ተብሎለታል። ክርስቲያኖች ይሄን የሚያስፈልገው ጻድቅ መሆን። ጻድቅ ማለት እውነተኛ በሕገ እግዚአብሔር የሚመራ ማለት ነው። ትጉ ማለት ለጸሎት ለጾም የሚተጋ ማለት ነው። እንዲህ ትጉ የነበረ ሰው ነው። ተቀበልና ጌታን ታቀፈው። ከዚህ በኋላ ምን እንዳለ እንመልከት። ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰው ሁሉ ፊት ያዘጋጀውን ማዳንህን አይተዋልና አለ። ምንን አይተዋል? እግዚአብሔር ማዳኑን ለሁላችንም ያሳየን። አይተናል። ደግሞም አሁንም እግዚአብሔር ያሳየን። አያችሁ፣ እንደ ቃልህ አለ። እንደ ቃልህ የሚለውን ቃል አስተውሉ። መጀመሪያ የተነገረለት ቃል አለ። አትሞትም የንስሐ አታይ ተብሏል። ስለዚህ እንደ ቃልህ ባሪያህን ታሰናብታለህ። በሰው ሁሉ ፊት ያዘጋጀው ማዳንህን ዓይኖቼ ምን አድርገዋልና አይተዋልና። ክርስቲያኖች ጌታን መታቀፍ እርሱን መቀበል ትልቅ ደስታ ነው። እኔና እናንተ ክብር ምስጋና ለስሙ ይሁን። ጌታን ኢየሱስ ክርስቶስን ያመንንና የተቀበልንን እስቲ በሉ ምን ያደረግንን? ያመንንና ምን ያደረግንን? በልቦናችን ክርስቶስ አለ ወይስ የለም? በልቦናችን የነገሰው ንጉሥ ክርስቶስ ነው ወይስ ክርስቶስ አይደለም? ክርስቶስ ነው። ስሙ ለዘላለም የተመሰገነ ይሁን። እርሱን መያዝ ድንቅ ነው፣ ግሩም ነው። ክርስቶስን ታቀፈ። ይህንንም ቃል ተናገረ። ባሪያን በሰላም ታሰናብተዋለህ አለ። ደግሞም እንደዚህ ይላል፣ ይህም ለአሕዛብ ሁሉን የሚገልጥ ብርሃን ለሕዝቤም ለእስራኤል ክብር ነው። ዮሴፍና እናቱም በዚህ ነገር ይደነቁ ነበር ይላል። ይገረሙ ነበር በሚነገረው ነገር። እርሱም ሁለቱንም ባረካቸው ይላል። ምን አደረጋቸው? ሲበል ምን አደረጋቸው? አንዴ እንድትናገሩ ፈልጋለሁ። ምን አደረጋቸው? ይህ አረጋዊ ሰው መንፈስ ቅዱስ ያደረበት ነው። ጻድቅና ትጉ ተብሎ የተመሰከረለት ነው። ጻድቅ የሆነ ሰው ድንግል ማርያምን ያመሰግናታል። ባረካቸው ማለት መረቃቸው፣ አመሰግናቸው ማለት ነው። ክርስቲያኖች መጀመሪያ ከፍ ብላችሁ ስትመለከቱ ምን ይላል መሰላችሁ? እግዚአብሔርን እየባረከ እንዲህ ብሎ ተናገረ ይላል። እግዚአብሔርን አመሰገነ ማለት ነው። ደግሞ ድንግል ማርያምንና ዮሴፍን ደግሞ ባረካቸው ይላል መጽሐፍ ቅዱስ አማርኛው ላይ ስትመለከቱ። ግዕዙም ላይ ተመሳሳይ ቃል ታገኛላችሁ። መረቃቸው፣ አከበራቸው፣ አመሰገናቸው ማለት ነው። በተለይ ደግሞ ድንግል ማርያም እንደዚህ አለ፣ እንደው የብዙዎች ልብ ሐሳብ ይገለጽ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሾሟል። ስለዚህ ባንቺ በነፍስሽ ደግሞ ሰይፍ ያልፋል አላት። ሰይፍ ማለት ሐዘን ነው፣ መከራ ነው። በሱ ምክንያት አለ። በማን ምክንያት? በልጅሽ በኢየሱስ ክርስቶስ ምክንያት በነፍስሽ ሰይፍ ያልፋል፣ ሐዘን መከራ ይደርስብሻል አላት። ድንግል ማርያም በልጇ በኢየሱስ ክርስቶስ ምክንያት ብዙ መከራ፣ ብዙ ስቃይ ተቀበላለች። ክርስቲያኖች ቀላል አይደለም የተቀበለችው መከራ። ገና ክርስቶስ የ2 ዓመት ሕፃን ሳለ በዚህ በልጅነት ጊዜዋ ላይ ክርስቶስን ታቅፋ ይዛ
ታረጋሚ ከዮሴፍ ጋር ተሰዳ እስከ ግብጽ ድረስ መሄድ ማለት መራብ፣ መጠማት፣ መከራ መቀበል ቀላል ነገር አልነበረም። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወደ ናዝሬት ከመጣ በኋላ ደግሞ ልክ በ12 ዓመቱ በቤተ መቅደስ በነበረበት ጊዜ ፈልጋ ስታጣው ያለቀሰችው ለቅሶ ቀላል አልነበረም። በመስቀል ላይ ክርስቶስ መከራ ሲቀበል የልጇን ስቃይና መከራ በማየት የደረሰባት ሐዘን መከራ ቀላል አልነበረም። ድንግል ማርያምን የረሳ ሰው ክርስቶስን ረስቶታል። እውነተኛ የክርስቶስ ስቃይና መከራ ሐዘን ያለው ክርስቲያኖች በድንግል ማርያም በእናቱ ልብ ውስጥ ነው። ከእርሷ በላይ የክርስቶስን ስቃይና መከራ የሚያውቅ ማንም የለም። እርሷ ታቅፋ፣ እርሷ ወልዳ ጡቷን አጥብታ ያሳደገችው ከእርሱ ሳትለይ መከራውን ስቃዩን የተካፈለች ድንግል ማርያም እርሷ ናት። ስለዚህ በነፍስሽ ምን ያልፋል? ሰይፍ ያልፋል አላት። ይህን ሁሉ መከራ ድንግል ማርያም በልጇ በኢየሱስ ክርስቶስ እንደምትቀበል አረጋዊ ዮሴፍ አስቀድሞ ይህንን ትንቢት በዚህ መልክ ተናግሯል እና ጌታችን መድኃኒታችን ኢየሱስ ክርስቶስን ሲታቀፈው የተፈጸመለት ነገር አለ። ዛሬ ዕለቱ ምን ይባላል ብያችኋለሁ? ልደተ ስምዖን ይባላል። ስምዖን ከእርጅና የተነሳ አይኖቹ ታውረዋል፣ ጉልበቱ ደክሟል። ጌታ ሲታቀፍ ሰውነቱ ታደሰ። እግዚአብሔር ሰውነታችንን ያድስልን፣ ሕይወታችንን ያድስልን፣ ነፍሳችንን ያድስልን። ሰውነቱ ታደሰ፣ ጉልበቱ በረታ። ጠፍተው የነበሩ አይኖቹ ተከፈቱለት፣ በሩለት። ክርስቶስን መያዝ እንደዚህ ነው። ብርሃን እኮ ነው ክርስቶስ፣ የሚያበራልን ብርሃን ነው ክርስቶስ። ሰውነታችንን፣ ልባችንን፣ ሕይወታችንን የሚያድስልን ነው ክርስቶስ። ስለዚህ አያችሁ በስጋው ታደሰ። ስለዚህ ምን ተባለ? ዕለቱ ልደተ ስምዖን፣ የስምዖን መወለድ፣ የሰውነቱ መታደስ፣ የዓይኑ መብራት ዕለት ተባለ። ቤተ ክርስቲያናችን ይህንን በ40ኛው ቀን ክርስቶስ ወደ ቤተ መቅደስ መግባቱንና የስምዖን ሰውነት መታደስን በዚህ መልክ ታከብራለች። እግዚአብሔር ሕይወታችንን ያድስልን። አሁን ለዚህ ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በኋላ ባለው ጊዜ አሁን ያላችሁ ምዕመናን ብቻም አይደላችሁም፣ ከዚህ በላይ እጥፍ ሆነን ተገኝተን በዓሉን በዚህ ቦታ ላይ እንድናከብር ያስፈልገናል። ይህንን በዓል ዛሬ ዕለተ ሰንበት እንደመሆኑ መጠን በጅማ ባሉ አብያተ ክርስቲያናት ወይ ደግሞ አድባራት ዛሬ መታሰቢያ እየተደረገ ነው፣ ማለት እየታሰበ ነው የሚገኘው። ነገር ግን ዋናው የበዓሉ ቦታ እዚህ ስለሆነ በሚቀጥለው ዓመት ክርስቲያኖች ቃል እንግባ፣ ማንም ይቀር ሰው አይኖር። ሌሎችንም ሰዎችን አስተባብረን በጅማ ያሉትን ምዕመናንን ሁሉ አሰባስበን መተን እዚህ ቦታ ላይ በዓሉን እናከብራለን። እግዚአብሔር ይርዳን ሁላችንንም። ሁሉም በረከት ማግኘት አለበት። በእውነት የበረከት ቦታ ነው ይህ ቦታና ሁላችንም ይህን እንድናስብበት ያስፈልጋል። ሌላው ዛሬ ሐና ነቢይት ያረፈችበት ዕለት ነው። ይህችም ሴት በዚህ በሉቃስ ወንጌል ምዕራፍ 2 ላይ እንደተገለጸው በቤተ መቅደስ የኖረች ሴት ናት። 15 ዓመት ከኖረች በኋላ ባል አግብታ 7 ዓመት ኖራለች። ከዛ 84 ዓመት ኖራለች። ወደ 106 ዓመት ድረስ የቆየች ናት። በቤተ መቅደስ በጾም በጸሎት ጸንታ እግዚአብሔርን ስታገለግል የኖረች ናት። ዛሬ ዕረፍቷ ነው። እርሷ የምትታወቅበት አንዱ ነገር ምንድነው? ጾምና ጸሎቷ ነው። ከዛም ባሻገር ደግሞ ለዓለም ሁሉ ቤዛ ሊሆን ስለመጣው ስለ ክርስቶስ ተመሰክር የነበረች ናትና ክርስቲያኖች ከዚህም ትምህርት ልንወስድ ያስፈልገናል። ትምህርቴን ሳጠቃልል ዛሬ ይህንን በዓል ያከበርን ሁላችንም ነገ ታላቁን ጾም እንቀበላለን። እንኳን አደረሳችሁ ሁላችሁንም፣ እንኳን አደረሳችሁ። አዎ በፋሲካ ብቻ አይደለም እንኳን አደረሳችሁ ተባብለን እናጨበጭበውና ልንምንለው አይደለም። አዎ ትልቁ ቀናችን የኛ የደስታ ማለትም ከእግዚአብሔር ጋር የምንገናኝበት ጊዜ ማለት የጾም ጊዜ ነው። የጾም ጊዜ ቀላል ጊዜ አይደለምና ክርስቲያኖች ነገ የምንጀምረውን ይህንን ጾማችንን በእውነት በደስታ ስላችሁ የጾሙ ጊዜ ከእግዚአብሔር ጋር የምንቀራረብበት ከእርሱ ጋር የምንሆንበት ጊዜ ስለሆነ ሁላችሁም ይህንን የጾም ጊዜ በፍቅር በትህትና ራስን በመግዛት ሆናችሁ እንድትጾሙ ያስፈልጋል። ክርስቲያኖች ሁላችንም የጾሙን ጊዜ በዓላማ እንጠቀምበት። በልማድ የጾምናቸው ብዙ ጊዜያቶች ይኖራሉ። አሁን የልማድ ጉዳይ ማቆም ማክተም አለበት። በልማድ አይደለም ጾም ይጾሙ። ጾም ስንጾም
ዓላማ አለን። ዓላማችን ከእግዚአብሔር ጋር መገናኘት ነው። ዓላማችን ከእግዚአብሔር መስማኘት ነው። መስ ባላገኘንበት በማናገኝበት መንገድ አንሩጥ። መስ በምናገኝበት መንገድ እንጹም። መስ ደግሞ የምናገኘው በትንቢተ ኢሳይያስ ምዕራፍ 58 ላይ እንደተገለጸው እንጀራችንን ለተራበ ስንቆርስ፣ የተበደለውን ሰው ስንክስ፣ እኛም በድለን ከሆነ ማርንታ ስንጠይቅ፣ የበደለንን ሰው ደግሞ ይቅር ስንለው፣ በፍቅርና በሰላም ስንጾም ስለሆነ መስ የምናገኝበት ጾም እንዲሆንልን እግዚአብሔር ሁላችንን ይርዳን። የተጣላን ታርቀን፣ ቂም ያዘን ቂማችንን ትተን፣ በትዕቢት ያለን በትህትና ራሳችን ዝቅ አድርገን ስለ ኃጢአታችን እያለቀስን እያነባን እንድንጾም አምላካችን እግዚአብሔር ይርዳን። እግዚአብሔር አምላካችን ከበዓል ወደ ዴ በረከት ያሳትፈን። የቅዱሳኑ ጸሎት የድንግል ማርያም አማላጅነት ከሁላችንም ጋር ይሁን። ወስብሐት ለእግዚአብሔር። ይቆያል። አሁን የምንገኘው በማና ወረዳ በግጮ ደብረ ታቦር ባለወልድ ቤተክርስቲያን ላይ እንገኛለን። ይህ ቤተክርስቲያን በ1998 ዓመተ ምህረት የተመሰረተ ቤተክርስቲያን እንደሆነ ሁላችንን እናውቀዋለን። ያላወቃችሁ ሰዎችም እንድታውቁ በእግዚአብሔር ስም እናሳስባችኋለን። ይህ ቤተክርስቲያን እንግዲህ ከጅማ ወደዚህ ቢያንስ 15 ኪሎ ሜትር ራቅ ብሎ የሚገኝ ቤተክርስቲያን ነው። በዛሬው ዕለት ልደተ ሰሎሞንን ስናከብር ሌላው ደስ የሚለውና የሚያስገርመው ነገር ለብዙ ዘመናት በዚህ ቤተክርስቲያን የነበረ ታቦት ሲሆን ዛሬ ላይ ግን ወደ መቃኞ ቤተክርስቲያን ያስገባንበት እንደምታዩት እዚህ ጋር መቃኞ ቤተክርስቲያን በዛሬው ዕለት ታቦተ ሕጉ ወደ መቃኞ ቤተክርስቲያን ያስገባንበት ታላቅ ቀን ነው። በዚህ በጣም ደስታም ይሰማናል እና ምእመናን ይሄን ድምጽ የምትሰሙ በሙሉ ይሄ መቃኞ ቤተክርስቲያን ለጊዜያዊ ቤተክርስቲያን የተሰራ ነውና አሁን የምታዩት በ1998 ዓመተ ምህረት የተመሰረተው ቤተክርስቲያን አፍርሰን አዲስ ህንጻ ለመስራት ለመገንባት አቅደን ተነስተናልና በብዙ የባረካችሁ ሰዎች ይሄ ድምጽ የምሰማችሁ ሰዎች በግጮ ባለወልድ ቤተክርስቲያን ላይ በአመት 2 ጊዜ ማለትም ታህሳስ 29 እና በየካቲት 8 ቀን ለሁለት ቀን ንግስ ይደረጋል። እዚህ አካባቢ ደግሞ ያሉ ምእመናን በጣም ጥቂት ከመሆናቸው ቤተክርስቲያን ይሄን የመሰለ ቤተክርስቲያን ወይ ህንጻ ገንብቶ ማውጣት በጣም ከባድም ስለሚሆን ሁላችሁ በተቻለ መጠን ቤተክርስቲያኑን በመርዳትና ቤተክርስቲያኑን በተቻላችሁ መጠን የሚደረገውን ነገር እያደረግን ህንጻ ቤተክርስቲያናችን አመት ባልፈጀ ሰርተን እንድናወጣ የእናንተ እጅ ያስፈልገናል በማለት መልእክታችንን እናሳስባለን።